ጤና ይስጥልኝ የገበያ ሚዲያ ተከታታዮቻችን የመስከረም 26 ቀን 2018 ዓመተ ምህረት ዕለታዊውን የምዕራፍ 2 የምሽት የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች አዳዲስ መረጃዎችንም በዜና ዘገባችን ላይ ያካተናል። አብራችሁ እንድትቆዩ እንጋብዛለን። በቅድሚያም አርዕስቶችን የባህር በር ጥያቄን በተመለከተ ፕሬዝዳንቱ አነጋጋሪና አዲስ መረጃ በዛሬው ዕለት ይፋ አድርገዋል። ከዚህ ጋር ተያይዞ ፕሬዝዳንቱ የተናገሯቸውን አነጋጋሪ ንግግሮች የምናደርሳችሁ ይሆናል። የኢትዮጵያ አየር መንገድ ተሳፋሪዎቹን በተመለከተ አስገራሚ መረጃን ይፋ አድርገዋል። ሙሉ መረጃውን የምትሰሙት ይሆናል። በነዳጅ የሚሰሩ ተሽከርካሪዎች ወደ ጋዝ ተጠቃሚነት ይቀየራሉ መባሉን ተከትሎ አዲስ መረጃ ተሰምተዋል። አብራችሁን ስትቆዩም ወደ እናንተ ይደርሳል። የነዳጅ አቅርቦት ስርጭትና ግብይት ቁጥጥርን የተመለከተ አዲስ መረጃም ተሰምተዋል፣ እናደርሳችኋለን። አብራችሁን በመቆየት እንድትከታተሉን እየጋበዝን አሁን ወደ ዝርዝር ጉዳዮች እናምራ። በጥንታዊነቷ የምትታወቀው ለገሃር አሁን አዲስ መልክ ይዛ እየዘመነች ትገኛለች። የሚፈልጉትን ነገር ሁሉ አንድ እርምጃ ርቀት ላይ በሚያገኙበት ለገሃር ዘመናዊ የሪል ስቴት መንደር በጊፍት ሪል ስቴት እየተገነባ ነው። 85,000 ካሬ ላይ ያረፈው ይህ መንደር ከትምህርት ቤት ጀምሮ የሕክምና ማዕከል፣ የመዝናኛ ስፍራ፣ ስፖርት ማዕከል፣ ስፓ እንዲሁም የሲኒማ አገልግሎት የሚሰጥ ቢዝነስ ሴንተር በውስጡ የያዘ ነው። ከባለ 1 እስከ ባለ 3 መኝታ አፓርትመንቶችና የንግድ ሱቆችን ለሽያጭ አቅርበናል። የቤት ባለቤት ብቻ ሳይሆን የወደፊት ትልቅ ኢንቨስትመንት ባለቤት ለመሆን ጊዜው አሁን ነው። ከመስከረም 29 ጀምሮ በሚካሄደው የሽያጭ መርሃ ግብራችን ላይ ለመሳተፍና ሳይት ለመጎብኘት እንዲሁም ለመመዝገብ በ0930 71 1695 ይደውሉ። ይምጡና የዚህ ውብ መንደር ባለቤትና አካል ይሁኑ። ጊፍት ሪል ስቴት። ግብጽ መሰረተ ቢስ ክስ የምትመሰርተው የኢትዮጵያን እድገት ለመገደብ ነው ተባለ። ግብጽ በየጊዜው አጀንዳ እየቀያየረች ዓለም አቀፉን ማህበረሰብ የምታሳስተው ኢትዮጵያና የተፋሰሱ ሀገራት የህዳሴውን ግድብና አባይ ወንዝን በሰላማዊ መንገድ እንዳይጠቀሙ ለማድረግ እንደሆነ ምሁራን ተናገሩ። በዋቻሞ ዩኒቨርሲቲ የዲፕሎማሲና ዓለም አቀፍ ግንኙነት መምህር የሆኑት አቶ አበራ ሄጲሶ በሱዳን ለሚደርሰው የጎርፍ አደጋ ኢትዮጵያውያንን ለመውቀስ መጀመሪያ ገለልተኛ አካል ጉዳዩን ሊመረምረው እንደሚገባ ገልጸው በዚህ ፍጥነት ግብጽ ይህንን መረጃ የማጋራት መብት የላትም ብለዋል። ታላቁ የኢትዮጵያ ህዳሴ ግድብ በታችኛው የተፋሰሱ ሀገራት ላይ ድርቅ ሊፈጠር ይችላል ከሚል ውንጀላ ወደ ጎርፍ አደጋ ስጋት ተቀይሮ ኢትዮጵያን ለመተቸት መሞከር ኢትዮጵያን ከጎረቤት ሀገራት ጋር የመነጠል እሳቤ እንጂ የግድቡን የጥራት ደረጃ ካለመርዳት የመነጨ ነው ብለው እንደማያምኑን አስረድተዋል። ለዚህም በማሳያነት ግብጽ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ የማይታመን ክስ ማቅረቧን ይጠቅሳሉ። በህዳሴው ግድብ ላይ ያላትን አቋም በየጊዜው የምትቀያየረው ግብጽ መሰረተ ቢስ ክሶችን ማቅረቧ አሁንም የምትቀጥልበት ሲሆን በኢትዮጵያ በኩል ግን ጉዳዩን በሆደ ሰፊነት ማለፍ ይገባል ያሉት ደግሞ የውሃና ሀብት አስተዳደር ባለሙያውና በህዳሴው ግድብ ላይ ተደራዳሪ የነበሩት አቶ ፊቅ አህመድ ናቸው። ግብጽ የተፋሰሱ ሀገራት በፍትሃዊ መልኩ ሊጠቀሙት የሚገባውን የተፈጥሮ ሀብት በብቸኝነት የመጠቀም ፍላጎቷን ለማሳካት የምታደርገውን አምባገነናዊ አካሄድ ኢትዮጵያን መውቀስ መሆኑንም ገልጸዋል። ባለፈው ሳምንት በተባበሩት መንግስታት ድርጅት 80ኛ ጠቅላላ ጉባኤ ላይ ግብጽ በርካታ ከእውነት የራቁ ክሶችን ለዓለም አቀፉ ማህበረሰብ ማቅረቧም የሚታወስ ነው። ህጋዊ አሰራር ያልተከተሉ ከ30 በላይ ትምህርት ቤቶች ይፋ ተደረጉ። በመቀለ ከተማ ሐድነት ክፍለ ከተማ የትምህርት ፍቃድ ያላሳደሱና ህጋዊ አሰራር ያልተከተሉ 32 ቅድመ አንደኛና አንደኛ ደረጃ ትምህርት ቤቶች ይፋ ተደርገዋል። ይህንን ይፋ ያደረገው የክፍለ ከተማው ትምህርት ጽሕፈት ቤት ሲሆን ወላጆች በትምህርት ቤቶቹ ላይ ልጆቻቸውን እንዳያስመዘግቡና እንዳያስተምሩ ማሳስበዋል። ጽሕፈት ቤቱ ህገወጥ ትምህርት ቤቶችን ይፋ ያደረገበትና ገበያ ሚዲያ የተመለከተው ደብዳቤ እንደሚያሳየውም የብቃት ምዘና ተደርጎላቸው የማያሟሉና ያለ ህጋዊ ፍቃድ የቅድመ አንደኛና አንደኛ ደረጃ ትምህርት ቤት በመክፈት በመስራት የሚገኙ ትምህርት ቤቶች በፍቃድ አሰጣጥና እድሳት መመሪያ ቁጥር 1/2016 መሰረት ህገወጥ ድርጊት በመፈጸም ላይ ይገኛሉ ብለዋል። በዚህ መሰረት 26 የኬጂ ትምህርት ቤቶች፣ 3 ከአንደኛ እስከ 6ኛ ክፍል የሚያስተምሩ ትምህርት ቤቶችና ሌሎች 3 ደግሞ ከተሰጣቸው ፍቃዶች አንድ ደረጃ ትምህርት ጨምረው የሚያስተምሩ ናቸውም ተብለዋል። ከስታንዳርድ በታች የሆነ አገልግሎት መስጠት ሳያመለክቱ በመቅረት እግድ ተጽፎባቸው ያለ ተማሪዎችን መመዝገብ፣ አስፈላጊ መስፈርቶችን አለማሟላትና ያልተፈቀደ የትምህርት ደረጃ መጨመር ትምህርት ቤቶቹ ከፈጸሟቸው ጥሰቶች መካከልም ተጠቅሰዋል።
ሐሰተኛ መረጃና የጥላቻ ንግግር ሲያሰራጩ የነበሩ ግለሰቦች መያዛቸው ተገለጸ። በጋሞ ዞን አርባ ምንጭ ከተማ ማህበራዊ ሚዲያን በመጠቀም የጥላቻ ንግግርና ሐሰተኛ መረጃን ሲያሰራጩ የነበሩ 10 ግለሰቦች በቁጥጥር ስር መዋላቸውን ፖሊስ አስታውቀዋል። እነዚህ ግለሰቦች ሐሰተኛ ማህበራዊ ድረገጽን በመክፈት ግጭት ቀስቃሽ መልእክቶችን ሲያሰራጩ መገኘታቸውን የደቡብ ኢትዮጵያ ፖሊስ ኮሚሽን ህዝብ ግንኙነትና ገጽታ ግንባታ ዳይሬክተር የሆኑት ምክትል ኮማንደር አሸናፊ ኃይሌ ተናግረዋል። አክሎም በከተማው ውስጥ የተለያዩ ማህበራዊ ሚዲያዎችን በመጠቀም ህዝብን ከህዝብ፣ ሃይማኖትን ከሃይማኖትና መንግስትን ከህዝብ ጋር ለማጋጨት ሲሰሩ ነበርም ብለዋል። ግለሰቦቹ ከ5 በላይ ሐሰተኛ የማህበራዊ ሚዲያ ድህረ ገጾችን በመጠቀም የክልል የዞንና አርባ ምንጭ ከተማ አስተዳደር የመንግስት ኃላፊዎችን ፎቶግራፍ በመለጠፍና ሐሰተኛ የሆኑ መልእክቶችን በማጋራት ላይ የነበሩ ናቸው የተባለ ሲሆን ረዘም ላለ ጊዜ ሲከታተል ቆይቶም በቁጥጥር ስር መዋሉን ገልጿል። ተጠርጣሪዎቹ በህግ አግባብ ምርመራ ይጣራባቸው እንደሆነና እንደተጠናቀቀም ለሚመለከተው የህግ አካል በመላክ ውሳኔ እንዲሰጥባቸው እንደሚደረግ ያስረዱት ምክትል ኮማንደሩ በቴክኖሎጂ ተጠቅመው የማህበረሰብን ሰላም ለመንሳት የሚጥሩ አካላትም ከህግ እንደማያመልጡ አውቀው ከድርጊታቸው ሊቆጠቡ ይገባል ሲሉም አሳስበዋል። በኮሪደር ልማት ፌርማታ በመነሳቱ ምክንያት ተቸግረናል ሲሉ ነዋሪዎች ቅሬታቸውን አሰሙ። በአዲስ አበባ ከተማ በየካ ክፍለ ከተማ 010203 ባልደራስ፣ እንግሊዝ፣ ቤልጂክ፣ ኬንያና ራሽያ ኤምባሲ አካባቢ የሚኖሩ ነዋሪዎች የትራንስፖርት አገልግሎት ያገኙበት የነበረው ፌርማታ በመነሳቱ ችግር ላይ ወድቀናል ሲሉ ቅሬታቸውን አቅርበዋል። ነዋሪዎች ወደ መገናኛና 4 ኪሎ ለመሄድ የትራንስፖርት አገልግሎት የሚያገኙበት ፌርማታ በኮሪደር ልማት በመነሳቱ ባሶችም ሆኑ ታክሲዎች ከዚህ በፊት ይቆሙበት ከነበረበት አንድ ፌርማታ አልፎ በመቆማቸው እየተቸገሩ መሆኑን ተናግረዋል። ባሶች እንዳይቆሙ ከተከለከሉ ከ1 ወር በላይ ሆናቸዋል የሚሉት ነዋሪዎቹ ከመገናኛ ሲመጡ እንግሊዝ ኤምባሲ ሳይደርስ ከባልደራስ ከቀበና ድረስ መሃል ላይ ፌርማታ እንደነበር ያስታውሳሉ። በዚህ ፌርማታ የኮሪደር ልማቱ ከተሰራ በኋላ ባሶች እንዳይቆሙ ተከልክለው ነበር ያሉም ሲሆን ከዛ በኋላ በታክሲዎች ስንጠቀም ብንቆይም ከ3 ሳምንት በፊት ጀምሮ ግን ታክሲዎችም እንዳይቆሙ ተከልክለዋልም ብለዋል። በተለይም ቤልጂየም ኤምባሲ አካባቢ ምንም አይነት ትራንስፖርት መጠቀም አልቻልንም፣ ከመገናኛ ሲመጣም ቦታው ላይ ስለሚከለከሉ አንድ ፌርማታ አልፎ ቀበና ጥር ነው የሚያወርደን የሚሉት ነዋሪዎቹ በዚህም ሁሉም ሰው በጣም እየተፈተነ መሆኑን አስረድተዋል። አክሎም መኪኖች መቆም እንዳይችሉ በመከልከላቸው አዛውንቶች፣ ታማሚዎች፣ ህጻናት፣ ተማሪዎችና ሰርቪስ ተጠቃሚዎች ተቸግረናል ሲሉም በዕለት ከዕለት እንቅስቃሴያቸው ላይም ጫና ማደሩን ገልጸዋል። በነዳጅ የሚሰሩ ተሽከርካሪዎች ወደ ጋዝ ተጠቃሚነት ሲቀየሩ የነዳጅ ምርት ላይ ለውጥ ይመጣል ተባለ። በነዳጅ የሚሰሩ ተሽከርካሪዎች ወደ ጋዝ ተጠቃሚነት ይቀየራሉ መባሉን ሀገሪቱ በከፍተኛ ድጎማ በምታስገባው የነዳጅ ምርት ላይ አንጻራዊ ለውጥ ያመጣል ሲልም የኢትዮጵያ የከባድ መኪና አሽከርካሪዎች ማህበር ገልጿል። በጋዝ የሚሰሩ ተሽከርካሪዎችን ማብዛት ሀገሪቱ ለነዳጅ ፍጆታ የምታወጣውን ወጪ መቀነስ የሚያስችል መሆኑን የማህበሩ ዋና ስራ አስኪያጅ አቶ ሰለሞን ዘውዱ ተናግረዋል። በተለይ በዘርፉ ለተሰማሩ ሙያተኞች ምቹ ድል የሚፈጥር ነው ያሉት አቶ ሰለሞን የነዳጅ ምርትን ወደ ሀገር ውስጥ ለማስገባት ድንበር አቋርጠው ለሚጓዙ አሽከርካሪዎች ጠቀሜታ እንዳለውም አስረድተዋል። አያይዞም ሀገሪቱ በከፍተኛ ድጎማ ወደ አገር ውስጥ ከምታስገባቸው ምርቶች ነዳጅ ዋነኛ በመሆኑ በዘርፉ ላይ ያለውን ውጥረትም ይቀንሳል ብለዋል። በተጨማሪም ለምርቱ በየጊዜው የሚወጣውን የውጭ ምንዛሪ መጠን በመቀነስ ኢኮኖሚያዊ ለውጦችን ማምጣት የሚቻልበት ስለመሆኑም አመላክተዋል። ከሰሞኑ የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በነዳጅ ኃይል የሚሰሩ የከባድ ጭነት ተሽከርካሪዎች ከዚህ በኋላ ወደ ሀገር ውስጥ እንደማይገቡና በምትኩም በጋዝ የሚሰሩ ተሽከርካሪዎችን ለሚያስገቡ የቀረጥ ነጻ ዕድል ይሰጣቸዋል ማለታቸውም አይዘነጋም። ጠቅላይ ሚኒስትሩ ከዚህ ቀደም በህዝብ ተወካዮች ምክር ቤት 42ኛ መደበኛ ስብሰባ ላይ ኢትዮጵያ የራሷን ጋዝ እያመረተች እንደምትገኝና የምክር ቤቱ አባላትም ከእረፍት ሲመለሱ በይፋ ስራውን እንደሚጀመር መግለጻቸው የሚታወስ ነው። የኢትዮጵያ አየር መንገድ የተሳፋሪዎቹ ቁጥር ከታቀደው በታች መሆኑን አስታወቀ። የኢትዮጵያ አየር መንገድ በአሁኑ ወቅት ባጋጠመው የአውሮፕላን እጥረት ምክንያት ዓመታዊ የተሳፋሪዎች ቁጥር እድገቱ ከታቀደው በታች መሆኑን አስታውቀዋል። የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው በቅርቡ ከብሉምበርግ ጋር በነበራቸው ቃለ ምልልስ ላይ አየር መንገዱ በአሁኑ ወቅት ከ12 እስከ 15 በመቶ የሚደርስ የሁለት አሃዝ እድገት እያስመዘገበ መሆኑን አስረድተዋል። አሁን ባለው ሁኔታ በአውሮፕላን እጥረት ምክንያት እድገታችን ከ15 በመቶ በላይ መሆን አልቻለም ያሉት አቶ
መስፍን ይህ እጥረት ባይኖር ኖሮ ከ15 በመቶ በበለጠ ፍጥነት እናድግ ነበርም ብለዋል። የአቅርቦት መስተጓጎሉ በዋነኛነት የሚታየው ሰፊ አካል ያላቸው አይሮፕላኖች ላይ ሲሆን ይህ ሁኔታ ለቀጣዮቹ 2 ዓመታት ሊቀጥል እንደሚችልም አመላክተዋል። ይሁን እንጂ አየር መንገዱ ከ2 ዓመታት በኋላ ከዋና ዋና አምራቾች የሆኑትን ቦይንግና ኤርባስ ጨምሮ በርካታ ሰፊ አካል አይሮፕላኖችን በብዛት ለመቀበል መታቀዱም ገልጸዋል። ይህ አዲስ ግሽም የአጭር ጊዜ እድገት መገደብን በመቀልበስ የረዥም ጊዜ እድገት እቅዱን ለማሳካት ያስችላል ተብሎ እንደሚጠበቅም ካፒታል ጋዜጣ ዘግቧል። የነዳጅ አቅርቦት ስርጭትና ግብይት ቁጥጥር ተጠናክሮ ይቀጥላል ተባለ። የነዳጅና ኢነርጂ ባለስልጣን የነዳጅ አቅርቦት ስርጭትና ግብይት ቁጥጥር ስርዓቱ ፈጣን፣ አስተማማኝና ጥራት ያለው እንዲሆን በቴክኖሎጂ የታገዙ አሰራሮችን ማጠናከሩን አስታወቀ። በአዲስ አበባ ከ2014 እንዲሁም በክልሎች ከ2015 ጀምሮ የነዳጅ ግብይት በዲጂታል የክፍያ ዘዴ እየተከናወነ መሆኑን ያነሱት የባለስልጣኑ የህዝብ ግንኙነትና የኮሚኒኬሽን ስራ አስፈጻሚ በቀለች ኩማ ይህ አሰራር የዲጂታል ፖሊሲን ከመተግበር ባለፈ በነዳጅ ግብይት ወቅት የሚፈጸሙ ህገወጥ ግብይቶችን ለማስቀረት ማለሙንም ጠቁመዋል። ማደያዎች የተጫነላቸው ነዳጅ በዲጂታል ግብይት ስለመፈጸሙ በየሩብ ዓመቱ ኦዲት እንደሚደረግና ሽያጫቸው ከ50 በመቶ በታች የሆኑት በአዋጁ መሰረት ተጠያቂ እንደሚሆኑም ጠቁመዋል። በሌላ በኩል 20 የክፍያ አማራጮች ወደ ስራ መግባታቸውንና ተገልጋዩም የሚመቸውን እንዲጠቀም እየተደረገ መሆኑን ገልጸው በነዳጅ ግብይት ሰንሰለት ያሉ ሂደቶች በለማው የብሔራዊ የነዳጅ አቅርቦት ሰንሰለት አስተዳደር ስርዓት ውስጥም እንዲያልፉ እየተደረገ መሆኑን አረጋግጠዋል። ይህ ስርዓት የነዳጅ ትዕዛዝ ከማደያ ኩባንያ ማረጋገጫ፣ የነዳጅ አቅራቢ ድርጅት የጭነት ጥያቄ ከኩባንያ፣ ከነዳጅ አቅራቢ ለጅቡቲ ጭነት ትዕዛዝ፣ ከጅቡቲ የተጫነ ጉዞ ላይ ያለ ደርሶ የተራገፈ የሚሉትን ሂደቶች እንደሚያሳይም አብራርተዋል። በሌላ በኩል የነዳጅ ጫኝ ቦት የተሽከርካሪዎች መቆጣጠሪያ ፍሊት ማኔጅመንት የተሰኘ ስርዓት አልምቶም በቅርቡ ወደ ስራ ለማስገባት ጥረት እየተደረገ መሆኑ እንዲሁም አሁን ካሉት 5400 ቦቴዎች 3193ቱ ጂፒኤስ ተገጥሞላቸው ወደ ስርዓቱ መግባታቸውንም አስታውቀዋል። የባህር በር የማግኘት ጉዳይ በዓለም አቀፍ ደረጃ ተቀባይነትን አግኝቷል ተባለ። የኢትዮጵያ አስተማማኝና ዘላቂነት ያለው የባህር በር የማግኘት ጉዳይ ከፍ ወዳለ ደረጃ የተሸጋገረ ሲሆን ይህ ፍትሐዊ ጥያቄያችን ዓለም አቀፍ ማህበረሰብ ዘንድ እያደገ የመጣ ቅቡልነት ማግኘት ችሏል ሲሉም ፕሬዚዳንት ታዬ አጽቀሥላሴ ገልጸዋል። ፕሬዚዳንቱ ይህንን ያሉት 6ኛው የኢፌዴሪ የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት 5ኛ ዓመት የስራ ዘመን መክፈቻ ስነ ስርዓት ላይ ሲሆን በስነ ስርዓቱ ላይም ጠቅላይ ሚኒስትር ዶክተር አብይ አህመድ ተገኝተዋል። በዚህም የመክፈቻ ስነ ስርዓት ላይ ምክር ቤቶቹ ዓመታዊ ስራቸውን መጀመራቸውን ያበሰሩት ፕሬዚዳንት ታዬ አጽቀሥላሴ ባደረጉት የመክፈቻ ንግግር ላይም በርካታ ሀገራዊ፣ ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ ጉዳዮችን ላይ የተሰሩ ስራዎችና የቀጣይ የመንግስት ትኩረት አቅጣጫዎች ላይ ሰፋ ያለ ማብራሪያን ሰጥተዋል። በንግግራቸውም የመንግስት የውጭ ግንኙነት ላይ ትኩረት አድርጎ መስራቱን ያነሱት ፕሬዚዳንቱ የውጭ ግንኙነታችን ማዕከልና መሰረታዊ ማጠንጠኛው ብሔራዊ ጥቅምና የዜጎች ክብር ነው ብለዋል። በተጨማሪም ሀገራችን በድንበር ተሻጋሪ ሀብቶቿ ፍትሐዊ ጠቃሚነትን ስትቀበል በዛው ልኬትም አስተማማኝ የባህር በር የማግኘት መብቷን ማረጋገጥ ይኖርባታል ሲሉም ተናግረዋል። በሌላ በኩል በ2017 በጀት ዓመት የኢትዮጵያ ኢኮኖሚ 8.8 በመቶ እድገት አስመዝግበዋል ሲሉም ፕሬዝዳንቱ አብራርተዋል። በ2017 በጀት ዓመት የኢትዮጵያን ኢኮኖሚ የሚያሳድጉ በርካታና መጠነ ሰፊ ስራዎች መከናወናቸውን አንስተው አዲሱ ዓመት የብዙ ዓመት ቁጭታችን የነበረውን የህዳሴ ግድብ የመረቅንበት፣ የተፈጥሮ ጋዝ ያወጣንበትና ግዙፍ ፕሮጀክቶችን የጀመርንበት በመሆኑ በታሪክ የሚወሳ ነው ብለዋል። የኢትዮጵያ ኢኮኖሚ ለዘመናት በመዋቅራዊ ተግዳሮቶች ተጽዕኖ ስር ወድቆ በከፍተኛ የዕዳ ጫና ውስጥ ይገኝ ነበር ያሉት ፕሬዝዳንቱም የኢኮኖሚ መዛባትን የሚያርሙና ወደ ኢኮኖሚ ብልጽግና የሚወስዱ ፈጣንና መጠነ ሰፊ የኢኮኖሚ ማሻሻያዎችን መደረጋቸውን አብራርተዋል። አሁን ላይ መንግስት ኢኮኖሚውን ከዕዳ ጥገኝነት ወደ ኢኮኖሚ ሉዓላዊነት ለማሸጋገር የሚያስችል ወሳኝ ምዕራፍ ከፍቷልም ያሉ ሲሆን የኢኮኖሚ ለውጡ መሰረቶች ያሉንን አቅሞች ማወቅ፣ በችግር ውስጥ እድልን ማየት፣ በፈጠራና በፍጥነት ዘላቂ ግቦችን በማሳካት ላይ ያተኮሩ ናቸው ብለዋል። በዚህም ከዕዳ ጫና በመላቀቅ በራስ አቅም ችግሮችን በመፍታት ከአግላይ የኢኮኖሚ ስርዓት ወደ አሳታፊና ምቹ ምህዳር በመሸጋገር የህዝቡን ተጠቃሚነት ለማረጋገጥ ጥረት ተደርጓልም ያሉት። የተከበራችሁ ተከታታዮቻችን ከገበያ ሚዲያ ወደ እናንተ ሲደርሱ የነበሩት የምዕራፍ 2 የምሽት የዜና ዘገባዎቻችን እነዚህ ተካትሏቸው የቆያችሁን ይመስሉ ነበር። በሌሎች ጉዳዮች መልሰን እስክንገናኝ ድረስ መልካም ሁሉ ለእናንተ ተመኘን።
ሰላም። በጥንታዊነቷ የምትታወቀው ለገሃር አሁን አዲስ መልክ ይዛ እየዘመነች ትገኛለች። የሚፈልጉትን ነገር ሁሉ አንድ እርምጃ ርቀት ላይ በሚያገኙበት ለገሃር ዘመናዊ የሪል ስቴት መንደር በጊፍት ሪል ስቴት እየተገነባ ነው። 85,000 ካሬ ላይ ያረፈው ይህ መንደር ከትምህርት ቤት ጀምሮ የሕክምና ማዕከል፣ የመዝናኛ ስፍራ፣ ስፖርት ማዕከል፣ ስፓ እንዲሁም የሲኒማ አገልግሎት የሚሰጥ ቢዝነስ ሴንተር በውስጡ የያዘ ነው። ከባለ 1 እስከ ባለ 3 መኝታ አፓርትመንቶችና የንግድ ሱቆችን ለሽያጭ አቅርበናል። የቤት ባለቤት ብቻ ሳይሆን የወደፊት ትልቅ ኢንቨስትመንት ባለቤት ለመሆን ጊዜው አሁን ነው። ከመስከረም 29 ጀምሮ በሚካሄደው የሽያጭ መርሃ ግብራችን ላይ ለመሳተፍና ሳይት ለመጎብኘት እንዲሁም ለመመዝገብ በ0930 71 1695 ይደውሉ። ይምጡና የዚህ ውብ መንደር ባለቤትና አካል ይሁኑ። ጊፍት ሪል ስቴት